ይሄንን እሺ ብሎ አንድ ኤምፒ 30 ሺህ ጠይቀን 10 ሺህ ቢሰጡን ጥሩ ነው 40 ሺህ ቢሰጡን ጥሩ ነው። ሁለተኛው ደግሞ ስፔሲፊካሊ የኤርትራ ሪፊጂ የኤርትራ ስደተኛ ሲሆን ሴኩሪቲ ኢሹ አለ የሴኩሪቲ ማጣራት አለብን ብለው በሴኩሪቲ ያዟቸው ብዙ አሉ። ኦልሞስት ኤቭሪ ኤርትራን ሪፊጂ ነው እያጋጠመን ያለው በፋሚሊ ክላስ ይምጣ በግሩፕ 5 ይሁን በምን ስፖንሰር ይደረግ ኢንተርቪው ያደርጉላቸዋል። አገልግሎት ላይ የነበረ ሰው ከሆነ ከኢንተርቪው በኋላ 2 አመት ቁጭ ያሉ ሰዎች አሉ። መልስ አይሰጧቸው ሴኩሪቲ ኢሹዎች ቼክ እናደርጋለን ብለው ቁጭ አድርገዋልና ይሄንን ደግሞ መልስ እንዲሰጡ ደግሞ ይሄን በስሜ ይገባል። ስለዚህ ሁለት ፖዚሽን ያዘጋጀነው ቀዳሚን ይዘን እንጠይቃለን ኤምፒዎችን እንጠይቃለን። ከዛ በፊት ኢሜል ደብዳቤው ከተላከላቸው የብዙ ኮንሰርን እንደሆነ እንዲያውቁ እንፈልጋለን። እሺ ብለው ፔቲሽኑ ከተሰራ ከዛ ፔቲሽኑ እንዲፈረም ደግሞ ሌላ ቪዲዮ እንሰራለን በሌላ መንገድ መጣ። ቴንክ ዩ በጣም ሳይ ከኤርትራ ስደተኞች ጋር በተያያዘ ሌላ ኢንተረስቲንግ ኤሌመንት አለ። ሳይ ከዚህ የተጠቀሽው ሴኩሪቲ በነገራችን ላይ ለማትረዱ ሰዎች ሁሉም ሰው ወደ ካናዳ ሲገባ ኢቨን ቪዚተርስ ቪዛ በቪዚተርስ ቪዛ ቢሆን ፐርማነንት ሬዚደንሲ ሲሆን እንደገና ዜጋ ሲሆን በየደረጃው የሴኩሪቲ ባክግራውንድ ቼክ ይደረጋል። የተለያዩ ሀገር ከኖራችሁ ክሪሚናል ሬከርድ አለው ወይ፣ የሽብር ድርጅት ውስጥ አባል ነው ወይ፣ ኮንቪክትድ ነበር ወይ፣ ቻርጅ ስቲል ፔንዲንግ አለ ወይ፣ ሰብቨርሲቭ የሆኑ ኦርጋናይዜሽንስ ውስጥ አለ ወይ፣ ኢፒኤልኤፍ፣ ቲፒኤልኤፍ፣ ፋኖ፣ ሸኔ እነዚህ ሁሉ ውስጥ ነበር ወይ አለ ወይ አሁንም የሚሉት ጥያቄዎች ይደረጋሉ። ሴኩሪቲ ሲባል እና ከኤርትራውያን ጋር በተያያዘ አይ ቲንክ ኮንፊውዚንግ የሆነ ኢንፎርሜሽን መሰለኝ ያለው ሳይ ለሶስተኛ አካል ኢንቨስቲጌት እንዲያደርጉ ሰጥተናል ይላሉ በአንድ በኩል። በሌላ በኩል ደግሞ ጀስት ራሱ ኦፊሰሩ ነው ሶስተኛ አካል የሚባል የለም ራሱ ኦፊሰሩ ነው በሚል ምክንያት እንትን አሳስ የሚያደርገው ብለው በጣም ከፍተኛ የሆነ አጌን አንሪዝነብል የሆነ ዲሌይ አለ። የስደቱ መጠንም ኦፍኮርስ ኤርትራ ሌሎች ሀገሮች ተመሳሳይ አይደለም። ከፍተኛ ቁጥር ነው ያለው ኤርትራ ባለው ሁኔታ ምክንያት አይ ቲንክ ፖለቲካ እንዳይሆንብኝ እንጂ የሚሉት የኢሚግሬሽን ኦፊሰሮች የሚሉት አንድ የኢሚግሬሽን ኦፊሰር ስራው እሱ ነው፣ ስልጣን መብት አለው፣ አውቶሪቲ ያለው ኢንተርቪው የሚጠራው ሬፊጂንም ለዛ ነው ኢንተርቪው ይጠራዋል። ቤዝድ ኦን ኢንተርቪው ውሳኔ መስጠት ይችላል ብሎ ነው መልስ የሰጠው ኢሚግሬሽን። ድሮ ደግሞ እንደዛ ነበረ እኛም ስናውቀው። አሁን ነው የዛይቺን 2 አመት ነው ይሄንን እያየን ያለ ነው። ይሄን 2 አመት ግን ከኢንተርቪው በኋላ መልስ አይሰጡም። በቃ ፕሮሰስ ላይ ነው ሪፖርት የሚለውም እንደዛ ነው ፕሮሰስ ነው። ወደ ኤምፒ ሄደን ኤምፒ ነው እንደውም እየነገረን ያለው ወደ ኤምፒ ተሄዶ ይሄ ቼክ አርጉልን የደረሰ ሲባል ሴኩሪቲ ቼክ እየተደረገ ነው፣ ሰርድ ፓርቲ ነው ፕሮሰስ የሚያደርገው፣ ናን ሩቲን ነው ይሄ ፕሮሰስ እንደውም በዚህ አመት ያልቃል የሚል አይሰጠውም። በቃ ጠብቁ። ሰርድ ፓርቲ ከሰጠን ደግሞ ያ ሰርድ ፓርቲ መጠየቅ አንችልም። ተደጋጋሚ ኢሜል ከኤምፒ ሰበሰብነው አለ። ሌላ ሰርድ ፓርቲ ላይ ሰጥተውታል። አይአርሲሲ ኢሚግሬሽን ደግሞ ነው እኛ ራሳችን ነው የምንወስነው። በቃ የምትወስኑ ደግሞ ወስኑ። ምክንያቱም ኢንተርቪው ካደረገ ይሄ ሰው 2 አመት ሆኗል። ስለዚህ ውሳኔው ሪጀክት የሚሆን ምንም ይሁን ያው ሪጀክት ከተባለው ሌላ መንገድ ስላለበት ይግባኝ የሚባልበት ስለዚህ ውሳኔ እንዲሰጡ እንዲያሳልፏቸው ምናምን ሳይሆን ውሳኔ እንዲሰጡ እንፈልጋለን የሚል ጥያቄ ነው ያቀረብነው። ሶ ቤዚካሊ ጀስት ለመጠቅለል ያህል በዲሰምበር አሁን ባለፈው የዛሬ 4 ወር ከምናምን በሲሲአር ካናዲያን ካውንስል ፎር ሬፊጂስ የወጣ ሪፖርት ነው። እጅግ በጣም ለስደተኛው በተለይ በጣም ኢምፖርታንት ሲግኒፊካንት የሆነ አቺቭመንት ነው። ሲስተሚክ ሬሲዝም አለ በተለይ ለአፍሪካ ስደተኞች በተለይ ደግሞ ምስራቅ አፍሪካ ላይ በጣም ትክክል የሆነ ሳይል ቅድም እንደገለጸችው 100 ሰራተኞች ናይሮቢ ካሉ የኢሚግሬሽን ስታፍ አይአርሲሲ አንካራ 200 ሰራተኞች አሉ። የኬዝ ሎዳቸው ግን ከናይሮቢው ያነሰ ነው በጣም ወይራስ የዳሬ ሰላም 5 እጥፍ ነው ጭራሽ ነው። ሪፖርቱ ቆንጆ ነው በጣም ባት ሪፖርት በራሱ ግን ምንም ማለት አይደለም። ልክ መጽሐፍ ቅዱስ ወይ ቁርአን በራሱ ምንም እንዳሉ ነው ማለት ነው። በህይወታችን ውስጥ በሆነ መልኩ ኢምፕሊመንት መደረግ አለበት። ሪፖርቱ በራሱ ኢዝ ዩዝለስ ቃሉ ብቻው ማለት ነው። በቃሉ ብቻ መዳን ይቻላል ሰዎች አሉ። እዛ ውስጥ አልገባም አክቹዋሊ። ለማንኛውም በት ኢን ኬዝ ይሄኛው ናው የብዙዎቻችሁ በተለይ ካናዳ ያላችሁ ኢቨን ስደት ላይ ያላችሁ የምትከታተሉ ካላችሁ ቤተሰቦቻችሁን እንድጨቀጭቋቸው ነው፣ እንድጎተጉቷቸው ነው።
እንዲተባበሩ እንዲያግዙ ነው። ቬሪ ሲምፕል። አንደኛው ቅድም የገለጽኩላችሁ ዌብሳይት ላይ በመግባት ፐርማነንት ሬዚደንስ ኦር ሲቲዝንስ የሆናችሁ ካናዳ ኢቨን ሬፊጂ ክሌማንትን ብትሆኑ ኮንቬንሽን ሬፊጂን ብትሆኑ አድራሻችሁን ስማችሁን አስገብታችሁ አውቶማቲካሊ ለ10 ሜምበር ኦፍ ፓርላመንት በመቶዎች እዚህ ሀገር 500፣ 600፣ 1000 መሴጅ ቢመጣላቸው ፓኒክ ያደርጋሉ። ብዙውን ጊዜ ሜምበር ኦፍ ፓርላመንትስ ያንን ያህል ቁጥር እንኳን ማግኘት የማንችልበት ላይፍ ስታይል ነው ያለን። በተለይ ሀበሾች፣ ኢትዮጵያን፣ ኤርትራውያን በዚህ ረገድ ሰነፎች ናቸው። በንጽጽር ኤርትራውያን ይሻሉ። እንደውም የኛ ይሄ ኢትዮጵያ ኮሚኒቲማ በጣም ጭራሹኑ ባለፉት ብዙ ዓመታት አይተናል። ሰነፎች በጣም በሱ ረገድ እንደተባበሩ ነው። እዚህም የመጣችሁ ሰዎች እንደዚሁ ነገ ከነገ ወዲያም በሌሎች መንገዶች ሊንኮቹን በቀላሉ የምታገኙበት መልኩ እናሰራጫለን። በዚህ ዊኬንድ ሜምበር ኦፍ ፓርላመንቶች እናገኛለን። አይ ሆፕ ሰክሰስፉል የሆነ ሚቲንግ ይኖራል ብዬ ገምታለሁ። አይ ቲንክ ይሄው ነው። ምናልባት ጥያቄና መልሶች እናዳብራለን። ሳይል ምናልባት የምትጨምሪ የመጨረሻ ነገር ልዩ ባልደረባይ ልዩ ሰው ኪዳኔን ጋብዘዋለሁኝ። ወደ ወንበር መልቀቅ ከባድ ነው በጣም ሰላም። አንድ የናይጄሪያን ኤግዛምፕል ለመናገር ነው። የስተዲ ፐርሚት ላይ ተክሌ ትዝ ካለህ 2010 ውስጥ ወደ መጨረሻው አካባቢ ከኮቪድ ጊዜ የተክሌ እንደውም ጓደኛ ነው በዚህ ጉዳይ ላይ ክርስቲያን ከዩኒቨርሲቲ ፕሮፌሰር ነው። ከናይጄሪያ ተማሪዎች ስተዲ ፐርሚት ሪፊውዛል በጣም ትልቅ ነበረ። ፕሮሰስ የሚደረገው ለንደን ነበረ፣ ዩኬ ለንደን ቪዛ ኦፊስ ነበር የሚደረገው። ምንድን ነበር የሚያደርገው? በተደጋጋሚ ጽሁፎች ይጽፋል። ከናይጄሪያ በስተዲ ፐርሚት መጥቶ በኢኮኖሚ ክላስ ኢሚግሬሽን፣ በሲኢሲ በኬንያን ኤክስፒሪየንስ ክላስ ብዙ ሰው ይሄ ነን ኮምፕላያንስ ሬቱ መጥቶ በተማሪ ቪዛ አሳይለም የሚጠይቀው ቁጥር በጣም እንደሚፈራው አልነበረም። አክቹዋሊ በዛ ምክንያት ኦዲተር ጀነራሉ የሚወጣው ሪፖርት ማለት ነው ከአፍሪካ ቪዛ ኦፊስ ትሬኒንጋቸው ላይ ራሱ የቪዛ ኦፊሰሮቹ የሚሰለጥኑበት እንትኖች ላይ ራሱ አንዳንድ ራሽያሊ ኢንሴንሲቲቭ የሆኑ በሬስ ምክንያት አመልካቾችን ዲስፓራጅንግ የሆኑ ማክሮች የሚያሳንስ ወር ያለ መባል የሌለበት ነገር እንደዛ ሁሉ ትሬኒንግ ማንዋል ላይ ራሱ መባሉን ያን ሁሉ ሪፖርት ወጥቶ መጨረሻ ላይ አይ ቲንክ ከስተዲ ፐርሚት ከናይጄሪያ የሚደረጉ የስተዲ ፐርሚቶች ላይ አይአርሲሲ ነገሮች እንዲያጠን አድርጎ ከእንደገና አቅጣጫ አስቀምጠው አይ ቲንክ ቪዛ ፕሮሰሲንጉም ወደ ስተዲ ፐርሚት ከለንደን ወደ አክት መጣ፣ ወደ ናይሮቢ መጣ። ኤንድ አፕሩቫል ሬቱም በጣም ሂውጅ በጣም ሲግኒፊካንትሊ ጨመረ። ኤንድ አፕሩቫል ሬቱ ራሱ ሲጨምር ነን ኮምፕላያንስ ሬቱ ምንም እንትን አላለም። ነን ኮምፕላያንስ ሬት ማለት በቪዛ መጥተው በቴምፖራሪ ቪዛ መጥተው ሰዎች ወደ አሳይለም ፕሮሰስ ውስጥ የሚገቡት ሰዎች ምን ያህል ናቸው ነው። በቴምፖራሪ ሬዚደንት ቪዛ መጥተው በኢኮኖሚ ክላስ ለምሳሌ በስተዲ ፐርሚት ይመጣ ሰው አመትን 2 ዓመት እስከ 3 ዓመት የሚሆን ወርክ ፐርሚት ይሰጠዋል። ትምህርቱን ከጨረሰ በኋላ በዛ ጊዜ ውስጥ የቋንቋ ፈተናው እና የእንግሊዝኛ ፕሮፊሸንሲውን ውጤት ከፍ በማድረግ ኤንድ የስራ ልምድ በማግኘት ብዙ ናይጄሪያውያኖች የፐርማነንት ሬዚደንስ ፓዝዌይ ውስጥ ይገቡ ነበር። እነሱ ቁጥራቸው በጣም ከፍተኛ ነው። በዛው ልክ ደግሞ ተምረውም ወደ ሀገራቸው የመለሱ ብዙ ናይጄሪያኖች አሉ። ያ ኮምፕላያንስ ሬቱ ትንሽ መሆኑ ሲታይ ኢቨን ኤክስፓዳይትድ የሆነ የስተዲ ፐርሚት አፕሊኬሽን ፕሮሰስ ናይጄሪያ ከተወሰኑ ሀገራት ከህንድ ከቻይና የነበሩ ስተዲ ፐርሚት አፕሊኬሽኖች ኤክስፓዳይትድ እንዲሆኑ ሆኖ ነበረ። አሁን ያኔ ያ ጥሩ ተሞክሮ ለዚህ የአንድ የክርስቲያን ቮይስ እሱ በተለያዩ ጽሁፎች ላይ እንትን ይላል። አክቲቭ ፕሮአክቲቭ ነው። አይ ቲንክ የኛም ኮሚኒቲያችን በአመት በአማካይ ኤርትራዊ እስከ 9,000 ሰው ፐርማነንት ሬዚደንት ያገኛል ካናዳ ውስጥ። ኢትዮጵያዊ ከ3,000 እስከ 4,000 ነበር ላስት ታይም አይ ቼክድ። በአመት አትሊስት ስንት ማለት ነው? ወደ 12 እስከ 14 እስከ 15,000 የሚሆን ትውልድ ኢትዮጵያዊ እና ትውልድ ኤርትራዊ ሰው ቋሚ መኖሪያ ፈቃድ ያገኛል ማለት ነው። ይህን እንግዲህ በ10 ዓመት ውስጥ አድርገን ብናስበው ከ100,000 የሚበልጥ የካናዳ ዜግነት ያለው ቋሚ መኖሪያ ፈቃድ ያለው ኤርትራዊ እና ትውልደ ኢትዮጵያዊ አለ ማለት ነው። ከነኚህ ውስጥ እንግዲህ 1,000 ሰው 2,000 ሰው
ነው የምንፈልገው ማለት ነው ለፊርማው። ይህም ፊርማ አትሊስት በጣም ሊንኩን በደንብ እናደርገዋለን። ከታችም ሊንክ ሼር እያደረኩ ነበረ። ፕሊዝ ሼር አድርጎት። የሀበሻ ሌጋል ፕሮፌሽናል አሶሲዬሽን ዌብሳይታችን ላይ አለ። የቲክቶክ ፔጃችን ላይም አለ። የተክሌም የሳይንም የኔም ቲክቶክ ፔጃችን ላይ አለ። ሼር አድርገነዋል ሊንኩን። ገብታችሁ የካናዳ ዜግነት ያላችሁ ወይም እዚህ መኖሪያ ፈቃድ ያላችሁ የካናዳ ሬዚደንት የሆናችሁ ኢቨን ስፖንሰርሽፕ እንግዲህ ወደ 80 ሺህ ነው ፓብሎኮ ራይት። ከዛ ውስጥ ፕሮባብሊ 20፣ 30፣ 40 ሺህ የኛ ኮሚኒቲ ውስጥ ያለ አፕሊኬሽን ነው የሚሆነው። ይሄ ደግሞ በዋነኝነት ከአፍሪካ የሬፊውጂ ሪሴትልመንት አፕሊኬሽን ዋነኛ ተጠቃሚ ኤርትራውያንና ኢትዮጵያውያን ናቸው፣ ሶማሊያውያን። ኢስት አፍሪካ አካባቢ ነው። አንፎርቹኔትሊ ቅድም እያወራን ነበር ኮንጎ፣ ሴንትራል ደቡብ ሱዳን፣ ኢስት አፍሪካ አካባቢ ነው። ከዛ ውጭ ከናይጄሪያ ምናምን የለም። ሴራሊዮን፣ ጋና፣ ዌስት አፍሪካ የለም። ኖርዝ አፍሪካም ኢጅፕት ያለው ሞር የሱዳን እሱ ነው እንትን ነው። ሳውዝ አፍሪካ የኛው ነው የኛው ኮሚኒቲ ነው ያለው እንጂ ዩጋንዳዎች ምናምን አሉ ትንሽ ሃይ ሬፊውጂ ፕሮዲውሲንግ ካንትሪስ አፍሪካ ውስጥ አንደኛ ኤርትራ፣ ሁለተኛ እኛ፣ ሶስተኛ ሱዳን። ምናልባት ሱዳንም አንደኛ ተበልጠናል። ግን ከ120 ግን ፖቴንሻል አለ አንደኛ የሆነ እንደዚህ ስለሆነ የእኛን ኮሚኒቲ ነው የሚመለከተው ይህ ጉዳይ በዋነኝነት። የእኛ ኮሚኒቲ ሌላው ፕሮአክቲቭ በመሆን ይህንን ለኤምፒዎቻችን በማድረግ ኢትስ አንፌር በጣም የናይሮቢ ቪዛ ኦፊስ አንደር ሪሶርስ የሚሆነው ዝም ቮይስ ከሌለን ኦልዌይስ እንደዚህ ነው የሚሆነው። ፉትኖት ነው የምንቀረው። መጮህ አለብን፣ መብታችን አሰርት ማድረግ አለብን። አለበለዚያ ካለመናገር ደጃዝማችነት የሚቀርበት ሪል ሀገር ነው። ዝም ባላፍ ምናምን የሚባለው አይሰራም እዚህ ሀገር። ቶክ የምንፈልገውን ነገር መብታችን አሰርት ማድረግ አለብን፣ መጠየቅ አለብን፣ መጨቅጨቅ መወትወት አለብን። ከዚህ አንጻር ነው ይህንን መድረክ ብዙ እናበዛዋለን። ይህን መድረክ እስከ ቅዳሜ አትሊስት ኤምፒ ጋር እስክንሄድ ድረስ ስንት ነው? 500 ቦት ነው የምንፈልገው። ቁጥር የለውም እስካሁን 120 ሰው ጽፏል። አትሊስት ልባቸው ላይ እንዲቆይ ነው ይህንን አርዕስት የምንፈልገው። በአካል ስንሄድ ይህንን እንደግምላቸዋለን በደንብ አድርገን። ከአሁን በፊት የሰሙት ሪፖርትም ስለሆነ በሌላ ፓርላመንት ውስጥ ያወጣው ሪፖርት ነበር፣ ኦዲተር ጀነራል ያወጣው ሪፖርት ነበር። ዲስክሪሚኔሽን አፍሪካ ውስጥ እንዳለ ሰምተውት ያውቃሉ። አዲስ ነገር አይደለም፣ እኛ ያመጣነው አይደለም። አይዲያው ሰምተውት ያውቃሉ። ግን አሁን እኛ በቃ መፍትሄ ይሄ ነው፣ በቃ ይሄንን መፍትሄ አድርጉልን ብለን ነው እየሄድን ያለነው። ቅድም ካልተናገርን ሊመጣ አይችልም። መብታችንም ጭምር ነው። ካናዳ ውስጥ ያለን ሰዎች መብታችን ጭምር ነው። እዛው ኦዲተር ጀነራል ላይ ፔጅ 16 ላይ ወጣው ካናዳ ውስጥ ያሉ ኬኔዲያን ሲቲዝን እና ፒአር የሆኑ ሰዎች መንግስት በሚያወጣው ፖሊሲ የሚሆን ኤፈርት እኩል ተጠቃሚ ናቸው። ተጠቃሚ መሆን አለባቸው። no matter where their origin of country is or where the application is being submitted። ስለዚህ አንድ ሀበሻ እስራኤል የሚኖር የትም ይሁን እዚህ ያለው ስፖንሰሩ እኔ ስፖንሰር አድርጌ አንድ ሰው ፕራይቬትሊ ፈንድ አስቀምጬ ምን ብዬ ሳመጣው ለሁሉም ሀገር እኩል የወጣ ፖሊሲ ነው። ለምንድን ነው ወደኋላ የሚቀረው? የአፕሊኬሽን መብታችን ነው እየጠየቅን ያለ ነው። አዲስ ፖሊሲ ሲጠይቅ ነው ሰው ትንሽ እንትን የሚለው ትንሽ ሰጋ የሚለው ወይም የሌለ ነገር አለ እየጠየቅን ያለ ነው። ራሳቸው ያወጡት ነው። መብታችን ብቻ ነው ኤክሰርሳይዝ እያደረግን ያለ ነው። ግን ኢቭን በሳህ ደረጃ በስፖንሰር አግሪመንት ሆልደር ደረጃ የሀበሻ ብቻ 28 ኢትዮጵያና ኤርትራ ቆጠሩ ኮሚኒቲ ቸርች እና ካናዳ ውስጥ በሙሉ ያሉ 28 እስከ 30 የሚሆኑ የሀበሻ ኮሚኒቲ የሀበሻ ስፖንሰር አግሪመንት ሆልደሮች አሉ። ይሄ በሲሲአር በሚደረገው ስብሰባ ለምሳሌ በአመት 3 ወርኪንግ ግሩፕ አለን። እዛ ወርኪንግ ግሩፕ ላይ እንሰበሰባለን። የሳህ አሶሲዬሽን አላችሁ። የአሶሲዬሽን ሪፕሬዘንታቲቭ መጥቶ ሪፖርት ያቀርባል። የአመት ሪፖርት ይሄ ኤግዚት አፍሪካ ምና ሰምቻለሁ አያቀርቡትም። ስለዚህ ለምንድን ነው ኢቭን ሳህ ስፖንሰር አግሪመንት ሆልደር ውስጥ ያሉ ሰዎች እንደ አርዕስት ራሱ የሚያነሱት? የሚሰጣቸው ቁጥር ተመስገን ብለው በቃ ከናይሮቢ ጋር የተጨቃጨቁ መኖር ብቻ ነው። እና ይሄ ችግር ነው። ይሄ እኩል አይደለም። ይሄ ሲስተማቲክ ችግር አለ። ሌላ ሀገር ሲሆን እንዴት ይፈጥናል ለእኛ ለምን አይፈጥንም ተብሎ እንደ ጥያቄ መቅረብ ነው ያለበት። አሁን ግን እያቀረብን ነው ጥያቄው።
አንድ ሳፖርት ብቻ ነው የምፈልገው። ጥያቄ ካላችሁ ኮሜንት ካላችሁ ከተሳታፊዎች መልስም ካላችሁ የትኛው ለሚጠየቀ ፈርስት ኦፍ ኦል እንትኑን እንድገመው አለቃ የዌብሳይቱን ሊንክ በተለይ ላይቭ ለሚከታተሉ ይችላሉ ሰዎች ሀበሻ lpc.com ነው። ሀበሻ lpc.com ሀበሻ ሊጋል ፕሮፌሽናል አሶሲዬሽን ኦፍ ካናዳ ማለት ነው። ሀበሻ ሌጋል ፕሮፌሽናል አሶሲዬሽንስ ኦፍ ካናዳ የስ ነው እንትኑ ግን ኤልፒኤሲ ነው። ሀበሻ lpc.com እሱ ላይ ስትገቡ ክሊክ ሂር ቱ አድ ዩር ቮይስ ይላል። እዚህ ያላደረጋችሁ ካላችሁም አድርጉት። ን ወደ ታች ይወስዳችኋል ወደሚቀጥለው ፔጅ። ዶኔት የሚለውን እለፉት ዝም ብላችሁ እና ኔክስት አድ ዩር ቮይስ ብቻ የሚለው ላይ ነው። ስማችሁን፣ አድራሻችሁን ደብዳቤው አድሬስ እና ስም ገብቶ በቃ አድ ዩር ቮይስ ሲል ኦልሬዲ ሄዷል። ከዛ ኔክስት ስቴፕ ማድረግ ከፈለጋችሁ ዶኔት አድርጉ የሚል ይመጣል። እሱ ዌብሳይት ክሬት ላደረጉ ሰዎች ነው እንጂ ለእኛም አይመጣም። ግን ሌላ ምርጫ ይሰጣል ከዶኔት ውጭ። ሼር ማድረግ ከፈለጋችሁ ይላል። ስለዚህ ኔክስት ስቴፕ ማድረግ ከፈለጋችሁ ፌስቡክ ላይም በኢሜይላችሁም ቢሆን ሼር ስታደርጉ ደግሞ ሌላ ሰው አለካ ይሄ የተደረገ ነው ብሎ ያንን አይቶ ደብዳቤ ልጽፍ ያግዛል። ሼር ብትሉት ቀጥሎ የሚመጣው ስቴፕ ነው። ኦንላይን ያላችሁ ሰዎች አሁን በዚህ ሰዓት ላይ እዚህ ካናዳ ውስጥ የምትኖሩ ሰዎች ሀበሻ lpac.com ሀበሻ lpac.com ላይ ስትገቡ መጀመሪያ ፍሮንት ፔጅ ላይ የምትመለከቱት ክሊክ ሂር ቱ አድ ዩር ቮይስ የሚል ነው። ክሊክ ሂር ቱ አድ ዩር ቮይስ እሱን ስትነኩት ይወስዳቸዋል ወደሚቀጥለው ፔጅ and add your voice ይላል። ወደ ታች ስትወስዱ ሶፋር ጉርቲ ቅድም ስመለከተው 107 ነበረ። ኦልሬዲ 12 ሰዎች ተጨምረዋል። 119 ገብተናል። ኦኬ 119 ስቲል በጣም ትንሽ ነው። ይሄን ሁሉ ጮህን 12 ሰው ነው የተጨመረው። እዚህ ያለው ሰዎች ማለት ነው። እዚህ ያለው ሰዎች እዚህ ካለው ሰዎች የተወሰኑ ሰዎች አላደረግንም ማለት ነው። አድርጉት። ቤዚካሊ የተጻፈው ነገር አሁን ቅድም የገለጽላችሁ ነው። በአጠቃላይ የካናዳ ኢሚግሬሽን ሌቭል ፕላን እስከ 2028 የሚናገረው ቁጥሩን ቀንሷል። በአጠቃላይ የዛሬ ዓመት 2 ዓመት አካባቢ 500,000 በትንሹ እናደርጋለን የሚል እቅድ ነበራቸው። ናው አውርደውት 380,000 ከዛ 320 ምናምን ሺህ አውርደውታል፣ ቀንሰውታል። የሳ ስፖንሰርሺፕ አግሪመንት ሆልደርስ ቅድም እንደተናገረችው ላስት ይር ኢት ዋዝ 10,000 አይ ቢሊቭ ዘንድሮ 5,000 በግማሽ 50% ቀንሰውታል። ኦኬ ሶ ላስት ይር ለየሳ ለኢትዮጵያ ማህበር፣ ለኢቫንጀሊካል ቸርች፣ ለኪዳነ ምሕረት ቤተክርስቲያን በየቦታው ላይ የተሰጣቸው በግማሽ ቀንሷል። ከ10,000 ወደ 5,000 50% ተጎምዷል። እሱ ሳያንስ ደግሞ እንደገና በአመት 16,000 ሰው ነው ፕሮሰስ የሚደረገው which means ቅድም እንደነገርኳችሁ ወደ 86,000 አካባቢ ባክሎግ አለ። ስታካፍሉት ለ16,000 it's gonna take ከ6 ዓመትና ከዛ በላይ this is unacceptable, this is unfair, unreasonable ነው and disproportionate ነው። ደግሞ የአፍሪካ ያለ ነው አብዛኛው ይሄ ፎርሱ የሚያልፈው ሶ ይሄንን አስተካክሉ ጋይስ ለማለት ነው። ይሄ የሚጠይቀው ማለት ነው። ቤዚካሊ ይሄን ነገር ትክክል እንትን አይደለም፣ ሬሲስት የሆነ ነገር ነው የሚለው ሶ ሜምበር ኦፍ ፓርላመንቶች እንዳልኳችሁ ድምጻችንን ካገኙ ስቲል አሁን ያለው የሊበራል መንግስት ተንጠልጥሎ ነው ያለው። ማጆሪቲ ሆኗል አይደል? ማጆሪቲ ሆኗል። አይ ቲንክ በአንድ መሰለኝ ግን በሶስት ነው ስቲል የዛፍ ላይ እንቅልፍ አይነት ነገር ነው። ሶ ኮንሰርቫቲቮቹ አሳስበው ነው ያሉት። እኛ እምቢ ካሉ ሊበራሎቹ ያው ወደ ኮንሰርቫቲቮቹ ልንገባ ነው እና እንደውም በቫሊዩ አንጻር ኮንሰርቫቲቮቹ ናቸው ከሀበሻ ጋር የሚሄዱት። ይሄ በሃይማኖትም በትዳርም በአቦርሽን በምናምን የበለጠ እንደውም ኮንሰርቫቲቮቹ ናቸው ከኛ ጋር የሚሄዱት። እንዳትረሱ ሀበሻ lpac.com ሀበሻ lpac.com ዌብሳይት ውስጥ ግቡ። ፊት ለፊት ላይ ፍሮንት ፔጅ ላይ ክሊክ ሂር ቱ አድ ዩር ቮይስ የሚል አለ። that will take you to the signature ፔጅ ላይ ስማችሁ ምናምን ቁጥር ትመለከታላችሁ 119 የሚል ዶኔት የሚለውን እለፉት። አድ ዩር ቮይስ ብቻ ነው የምትሉት። አድ ዩር ቮይስ ዋንስ ካደረጋችሁ በኋላ ስማችሁን
ኢሜላችሁን አድራሻችሁን የሚጠይቀው እሱን ካደረጋችሁ በኋላ በቀጥታ አውቶማቲካሊ ወደ 10 ሜምበር ኦፍ ፓርላመንቶች ጋር መሴጅ ይገባል። 300፣ 400፣ 500 መሴጅ ከደረሳቸው ከተለያዩ ሰዎች ከተለያየ አድራሻ ከተለያየ ኢሜል they will take it seriously። በተለይ እስከ ቅዳሜ ይሄን ካደረጋችሁልን ሌቨሬጅ ይሰጠናል ለመደራደር ማለት ነው። ይሄ ጋይስ ይሄ ሁሉ ቦታ አለን do something about it otherwise we are not going to vote for you come next election ካላቸው then seriously ወስደናል። I think ይሄ ነው መልእክታችን። ሳይ ኤምፒ ያለውን ፓወር ማውራት ፈልጌ ነው። ከእንትኑ በላይ ከተክሌ በላይ ፖለቲካ አላውቅም፣ ከተክሌ በላይ ማውራት አልችልም። ግን በንጉስ አይደለም ካናዳ የምትተዳደረው በኤምፒ ነው። አካባቢያችን ያለው ኤምፒ ደግሞ የኮሚኒቲን ድምፅ ይዞ ነው የሚቀርበው። በዛ በድምፅ ብልጫ ነው ምንም ነገር የሚያደርጉት እና አካባቢው ያለው ህዝብ ይሄ ነገር አንፈልገውም ይሄ ነገር አይሆንም ካለ ያንን ድምፅ ይዘው ነው ቦታ የሚያገኙ በዛም የሚቀጥሉ። የዊኒፔግ የማኒቶባ ኢሚግሬሽን በየፕሮቪንሱ የራሳቸው ሚኒስትር አላቸው እና ሚኒስትሪ ኦፍ ኢሚግሬሽን ማኒቶባ ያለችው ኖቨምበር ላይ የነበረን አንዋል ስብሰባ ላይ እንደዚህ ከመድረክ ጥያቄ ትቀበል ነበር እና ከመድረክ ነበር ይህን ጥያቄ የጠየኳት። እንዴት 115,000 እዚህ ሀገር ውስጥ ላለ ሰው ስትሰጡ አላሰባችሁም? ስደተኛ ውጭ ያለውን ስለ የምን ሀገር ትሆነች አለችኝ። ኤርትራ ነኝ አልኳት። ግን ኤርትራና ኢትዮጵያ ስደተኞች በተመለከተ ነው የጠየኩሽ አልኳት። ኤርትራዊ ኤምፒ ያላችሁ ካናዳ ውስጥ አለች። የለም። ኢትዮጵያ ውስጥ ያለው የለም። ፌደራል ለበል ላይ የሚሰራ ኤርትራ በኢትዮጵያ አለው ያለች። እኔ እስከማቅ ድረስ የለም አልኩት። ለምን ኤምፒ ለመሆን ራን አታደርግም አለች። አይ እንኳን አላደርግም አልኳት። ግን ኤምፒ የሆነ ሰው እዛ ውስጥ ድምፅ ስለእናንተ የሚያወራ ሰው ያስፈልጋቸዋል። ብር ደግሞ ያስፈልጋቸዋል። ለዛ ኤምፒ ሰፖርት የምታደርጉበት ብር ያ ኤምፒ ነው እዛ ሄዶ ድምፅ ሆኖ ስለእናንተ ማወራ። እኔ ገብቶኛል የምትያልሽው ነገር ግን እኔ አይደለም እዛ ሄጄ ማወራው። አንድ ኤምፒ እዛ ሄዶ ማውራት አለበት። ኤምፒ ፈልጋችሁ አድርጉት። ያን ባለችን ነው እዚህ ደረጃም ደርሰን ያለው። ለዚህ ለውጥ በደንብ ማምጣት ይችላሉ። ቅድም የሰጠው ምክንያቱም ኤግዛምፕልም ላይ ኤግዛምፕል ነው። ስለዚህ አግዙን፣ አንድ ደረጃ እናድርሰው። ከዛ ሞከርን አልሆነም እንላለን፣ ካልሞከርን ግን አልሞከርን። እሺ፣ በጣም ቴንኪዩ ሲስ። እሺ፣ ለአንተ ተጣለው። በነገራችን ላይ ድምፁ ሲባል